ሴት ልጅ ነኝ። በቃ እንደሚያወሩት በቃ ማንኛውም ሰው እዚህ ሀገር ሳይጀናጀን የሚኖር የለም። ተጀናጀንኩት አባቴ ነው በሚለው አይደለም ግን ይሄ ሌላ ባዳ ነው እንጂ አባቴ አንድ ጥያቄ አለኝ እኔ ህትገነት አባትሽ ቆይ ስለጠየቅናት እርግጠኛ ነሽ? ማስረጃ አለኝ። ማስረጃ አለኝ። ችግር የለውም። ከዛ ልጅ ይዤው ዋናው ባለው ፎቶ ማለት ነው ደወለልኝ እና እኔ እኮ አይደለሁም የምጀናጀንሽ እንዴ ተረጋጊ እንጂ ምናምን ሲለኝ አባት ነው እችም ለኔ ይሄን ያህል ሴራ ያስርብኛል ብዬ አስቤ አላውቅም። ጭራሽ የማይታለም ህልም ነው። ከባድ ነው። ብቻ ስሜቱ ከመሞት ያልተናነሰ ነው። ከዛ እሺ ብዬ ያን ደግሞ እያወራን መዲና መጥቼ እዚህ ሪያድ አይደለሁም ስራ ቦታዬ ከሴትዬ ከእናቷ ቤት እጃለሁ። ተኝቼ ብድግ ስል ስልኬ በቃ በብልግና ነገር ሞልቷል። ሸር ይሁልኛል። እንዴ ግብት ብዬ ሳየው ፎቶ ያለ የኔ በቃ ያለሁበትን አላውቅም። ራሴን በቃ መቆጣጠር አልችልም። ፀጉሬን ራሱ እስከምላጭ ድረስ ፀጉሬ አሁን ነው ያደገው። አይምሮዬ ትክክል አልነበረም። አሁን የሌላ ፎቶ አባትሽ በሌላ ፎቶ አንቺን ጀነጀነሽ። ከዛ የኛው ሰውዬ ደግሞ ከስከዛሬ በአባትሽ በጀነጀነው ፎቶ ያኛው ሰውዬ ቀጥታ መጥቶ ቪዲዮ ከፈተልሽ። በአካል ይሄ ሁሉ ሲሆን በአካል አግኝተሻቸዋል? ሁለቱንም አባትሽንም አባቴን አግኝቼዋለሁ። ይሄኛውን ልጅ ግን በአካል አላገኘሁትም። በአካል አላገኘሽም? ታዲያ ይሄ የሚባለው ነገር እና አጸያፊው ነገር ከአባትሽ ጋር ተፈጥሯል። አሁን ይሄ ትልቁ ስህተት ይሄ ነው። ሚዲያ ላይ ግን በጣም አዋርዶኛል። እኔ ስራ መስራት አልቻልኩም። የሀገሬ ልጆች ይወቁልኝ፣ ልሰራ አልቻልኩም። በብልግና ነገር የተኮሰትኩት እኔ አይደለሁም። ቆሻሻ እያሉ አይስደቡኝ፣ እናቴን አይስደቧትኝ። የድሮ ቪዲዮ እያመጡ አይላኩብኝ። በቃ የታመመ ቁስል አይቀስቅሱብኝ። ከባድ ነው። መጥተው የሚሰርቡኝ ቃላት በጣም የሚከብድ ነው። እሱ በሰላም እየኖረ ነው። እኔ ግን በሰላም ህዝቡ ሊፋተኝ አልቻለም። አባቷ በሰው በፌክ ፎቶ ያወራታለች። ያወራት እና መጨረሻ ላይ ነይ ቶሎ ወደ መዲና ሲላት እሷ ወደ ሪያድ ትሄድበታለች። የሚያወራት አባቷ ነው፣ ግን በፌክ አካውንት ነው የሚያወራት። በሌላ ሰው ፎቶ የሚለጥብላት የሌላ ሰው ፎቶ ነው። እሱ አባቷ በሌላ ሰው ስትነቃበት ደግሞ እንዴት አባትሽን ድምፅ ይመስላል ልንመሳሰል ይችላል፣ ግን ይላታል፣ ያሞኛታል፣ ሁሉን ነገር ያወራታል። ሴት ልጅ የምታወራውም ነገር ሊኖር ይችላል። የግል ወሬ ሁላችንም በግል እኔ እናንተ ብቻ ለራሱ ስንት የምንሰድበዋለን ስንደዋወል። እንደዛ ሴት ልጅ ልታወራ ትችላለች። ነገር ግን ወደ ሪያድ የሄደ ጊዜ አቀናብረው ተሷለች። በፌክ በእንትን ምናምንቴ ነገሮች ፎቶዋን አድርገው በምናምንቴ ተወንድ ጋር እያደረጉ ፊቷን ብቻ ሸፎን ያደርጉና የእሷን ፎቶ ያደርጉና ያቀናብሩና እንደዚህ ሲለቁባት የሀገሮቿ ልጆች ይመጡና አንቺ ባለየ ትናንት አባትሽ ጋር እንደዚህ አድርገሽ ትናንት እንደዚህ አድርገሽ ማቅጠሽ እያሉ ይችን ድማለው እዛ ሀገር ላይ ወንድሙ እያስፈራራ ማለት ነው። እናትሽን እገልብሻለሁ ይሏታል። ይችን አንድ ነገር ታደረግሽ እናትሽን ነች እንዲህ እናትሽን መንገላት ምለው እኔ ሀላ የምትለው ታላት ትንገር። እኔ የሰማሁት ከትናንትና ወዳ ነው። ገነትን ማቃት 2 ወር ወይም 3 ወር ከሆነ ነው ማለት ነው። እና አስረዳችኝ። ሜሴንጀር ላይ እንዳለ ማስረጃውን ላከችልኝ። ገብተዋል። የተጻጻፉትን እንደ ፍቅረኛ የተጻጻፉትን እንደ አባት የተጻጻፉትን አንድ ሰው ሁለቱ ነው እንዳዋራት ማስረጃ ላከችልኝ። ከዛ ደግሞ ሰዎች የሚኮምቱት ብልግና ነገር የሚሰድቧት ሁሉ ነገር ላከችልኝ። እናቷን እያስፈራሯት እንደሆነ ደግሞ እሱንም ማስረጃ ላከችልኝ። ገብተዋል። አጎቶቿ እናቷን እያደዷት እንደሆነ ራሱ በድምጽ ማስረጃ ልካልኛለች። አባት የወለዳት ልጁን በሌላ ወንድ ልጅ እንድትጀነጀን ካደረገ አይምሮ ጤናማ ነው ወይ? መጀመሪያ መፈተሽ አለበት ሰውየው። አባት ልጁ ምናልባት በሌላ ወንድ ልጅ አይደለም በራሱ ቆይ አይደለም በሌላ ወንድ ልጅ ሳይሆን ይኸው ላዳምጥ፣ የሌላ ሰው ፎቶ ተጠቅሞ ራሱ እየጀነጀናት። ስለዚህ ይህን ሰውዬ ለምን ጤናማ ሆኖ ነው ወይ የኔ ያደረገው? ስራ ይሰራን ብዬ አስቤም አቀጀም አላውቅም። አባትሽ አሳድጎሻል? አላሳደገኝም። እናቴ ጋር ነው ያደጉት። ኦኬ። አብራችሁ አላደጋችሁም? ድምፁን በደንብም አታውቂውም? በረጅም ጊዜ 4 ወር ሙሉ አውርታችኋል።
ማለት አንቺን እንደዚህ የሚያጸይፍ አንቺን የሚያሰድብ ወሬ አውርታችኋል? አንቺ እና እሱ 4 ወር ሙሉ ስታወሩ ማለት 4 ወር ብቻ ሳይሆን ከአመት በላይ ነው ያወራነው። እንኳን አይደለም አንድ ፍቅረኛሞች ሲያወራ ብዙ ነገሮች ያወራል። በቃ ምንም ፎቶውን እኮ አንድ ቀን በቪዲዮ ከፍቶልሽ አውርታችሁ አታውቁም? አይ ግልጽ ሊሆንልሽ እኮ ነው። ማለት ቪዲዮ አልኩህ እኮ አይወጣም። በቃ ሴራሴ ላይ ተሰረብኝ። ልጅቱ የተፈጠረባት አባቷ ጓደኛው ከሁለት አመት ከምናምን ጀንጅኗታል። አባቱ ኑሯል። ይህንን ካደረገ የመጀመሪያ የሚባለው በአደባባይ ይቅርታ ጠይቆ ልጄን እንደዚህ ተሳስቻለሁ ምክንያት ይሄ ነው ብሎ በአደባባይ የመጀመሪያ እድሉ ነው። ካልሆነ ግን እንደ ህግ ያለበት ሀገር ላይ ያላችሁት ሳውዲ ላይ በእነዚህ አይነት በወንጀል ያስጠይቀዋል፣ ይጣራል። በየትኛው ስልክ ሲጠቀም እንደነበር ሰርቨሩ ይታወቃል። ሁሉ ነገር ቀላል ነው። ዘንድሮ አይምሰላችሁ። አባትና የእሱ ትውውቅ እንዴት እንዳገናኛቸው እንዴት የእሱ ፎቶ እንደተጠቀመ የአባትና የልጁ የሳሚ ትውውቅ ካላቸው አይነት ነገር ከሱ እንስማ እስኪ ከሱ እንስማ። እሱ የሚለውን እንስማና ያለው ነገር ማስኬድ ይሻላል። ሳሚ እስኪ ማለክ ሆዲፍ ጀው የሚወጣን ክፈትና ጉዳዩ ምንድነው? እስኪ ስለ ሁለቱ ስለ አባትና ስለ ልጁ ስላንተ ያለው እንዴት ተገናኛ? አንተ ጋር ያተ ፎቶ እንዴት ተጠቅሞ ሊጀነጅናት ይቻላል? እሺ በመጀመሪያ እንዴት ናችሁ? የሱ አባትና እኔ የምንተዋወቀው 2003 ምናምን አካባቢ ወታደር ቤት ነው የምንተዋወቀው። ወታደር ቤት እሱ ቀድሞ ወጣ፣ ወደ ሳውዲ አረቢያ መጣ ይመስለኛል ባልሳሳት። እኔ ወታደር ቤት እዛው ቆየሁ ትንሽ። እኔም ያው ቆይቼ ከወታደር ቤት ተመልሼ ወደ ሳውዲ መጣሁ። መጨረሻ ላይ 2010 ላይ ነው መሰለኝ ተመልሼ ድጋሜ ሄድኩኝ። ሲሄድ በባህሪያው ሰው ይዘህ ትሄዳለህ። ስትሄድ የጎረቤት ልጅ ያዝልኝ ምናምን ተመላላሽ ከሆንክ እንደዚህ ያዝልኝ ምናምን የሚባል አለ። ይዤ ሄድኩኝ። የሆነች ልጅ ናት፣ የጓደኛዬ እህት ናት፣ ቤተሰብም ነን። ይዤ ሄድኩኝ። እንደ አጋጣሚ ያቺ ልጅ የእሱና እኔ አሁን ድጋሜ ልንገናኝበት የቻልነው ያቺ ልጅ ፌስቡክ ላይ እኔን ትፖስተኛለች፣ የኔ ወንድ ምናምን ብላ ትፖስተኛለች። እኔን በምፖስተኝ ሰዓት እሱ የእሱ ፍሬንድ ናት መሰለኝ፣ እሱ ያያታል ይመስለኛል። ከዛ ይሄን ልጅ ቁጥር ስጭኝ፣ ወንድሜ ነው ጓደኛዬ ነው ስጭኝ። በእውነቱ የጋም መከላከያ በነበርንበት ሰዓት ጥሩ መልካም ልጅ ነበረ። ምን እንደነካው ባላቅም እግዚአብሔር ይወቀው። እንግዲህ የሰው ልጅ እኔ ጋር በነበረበት ሰዓት ጥሩ ሰው ነበር። እንዲህ አይነት ያስባል ብዬም አስቤውም አላቅም፣ ምንም አላቅም። ብቻ ላሳጥርላችሁና በዛን ሰዓት ልጅቱን እንደዛ አላት። ልጅቱን እኔን ጠየቀች መልሳ፣ እንደዚህ ያለ ሰው ስልክህን እያለኝ ነው በፌስቡክ አግኝቶኝ ምናምን ስለኝ፣ ማን ነው የት ነው የሚያቀኝ ጠይቂው ምናምን ስላ ጠይቀው እንደገና ተመልሳ መጣ። ወድራያ ነው በይው ብሎኛል፣ ወድራያ በይው የወታደር ቤት ጓደኛ በይው ምናምን ስለኝ፣ ኧረ በለው በቃ ስጪው ምናምን ብያት ተገናኘን፣ አወራን። በዛ መሀል ግን ፎቶ ላክልኝ ብሎኝ መጀመሪያ ላይ ኋላ ሀገር እያለ ኮሮናው ሰዓት የመን ነበር መሰል የሚኖረው፣ የመን ነው የምኖረው ብሎኛል። ከየመን መጥቶ ጂዛን ላይ ስራ እየሰራ በኮሮናው ሰዓት የዛን ሰዓት ነው እኔ ፎቶ የላኩለት። ፎቶ ላክልኝ ብሎኝ 2-3 ፎቶ የእሱንም ልኮልኛል፣ እኔም ልኬለታለሁኝ በዛኔ ማለት ነው። ትዳሬንም ብዙ ተፈተኝበታለሁ፣ ትዳሬንም በዛ ምክንያት ማለት ነው። ፎቶ ስለሚፖስተኝ እንደዚህ እኔ ላወራው ሞከርኩኝ፣ ልጽፍለት ሞከርኩኝ፣ ግን አይመልስም። እንደውም ያጎት ነው የእህቴ ልጅ እንደዚሁ አጋጣሚ ያኔ የላክለትን ፎቶ ነው ወይስ አንተውን ፎቶ በፌስቡክ ለምናምን ትለቃለህ? ቲክቶክ ላይ እለቃለሁኝ። ቲክቶክ ላይ እየቀረጸ ነው የሚልከው ዴይሊ እየቀረጸ ነው። ቢያንስ ከ9-7 ሴቶች እኮ በላይ እኔ ጋር መጥተዋል፣ ተናግሬያለሁ። እሷንም ልጅቱንም ስትመጣ ነግሬያታለሁ በሰዓቱ። እንደውም ሰርባይ ነው የወጣችው እሷ ማለት ነው። የመጡትን ሴቶች በሙሉ እኔ ገንዘብ እንዳትበሉ። እንደውም አንዳንዴ እኔ ሳውዲ አረቢያ መሆኑ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ኢትዮጵያ ቢሆን ይሄ ሰውዬ ተጀናጅ ነው እንደዚህ ብሎ ብር ቢያስልከባቸው ከባድ ነው። ብዙ ነገር ብዙ ቤተሰብ ጋር ይደርሳል። ብዙ ከባድ ነገር አለው። እኔ ግን በማገኘው አጋጣሚ ልጆች በሚመጡ ሰዓት ጓደኞቼንም ተናግሬያለሁኝ። ብዙ አሁን የወንድሜ ሚስት አለች፣ ብዙ ጊዜ እንደውም ትናገራለች። እንደዚህ ፕሮፋይል አድርገው ካገኙ አረ ይሄ ልጅ ውሸት ነው እሱ አይጀናጀንም እንደዚህ ነው እያለች ትጀናጀናለች። ልጅቱንም አሁን የዛሬ እሱ ባለቤት የእሱን ልጅም ከዛሬ 3 ወር አካባቢ ነው ምናምን በሚዲያ እናቅርብህ ምናምን አለችኝ። ማቅረብ ትችላለች፣ እኔ ችግር የለብኝም። ግን የሚያደርገው ይሄን ነገር እንደውም የእሱ ልጅ እንደሆነ ይሰማውን የመጨረሻ ላይ ፍቅር ምናምን ሳይሆን ፍቅር የለኝም በሰዓቱ ያመመኝ በአባቴ መደረጉ ብቻ ነው። ይሄን ድሮ ስለተበደርኩ ያ ስሜቴን ጎድቶታል። ጸጉሬን ሳይቀር ተላጭቼዋለሁ። ገባህ? ስለዚህ እኔ በቃ ቁጥሩን እሰጣቸዋለሁ፣ የአባቴን ቁጥር፣ የሚደረገው ነገር ይደረጋል።
እሺ ጥሩ። አይ እሱ ገሱ አይቀርም። ምክንያቱም አሁንም እኮ ልጁ በስሙ እየተነገደ እስከሆነ ድረስ የሳሚንም ትብብር እንጠይቃለን። ቁጥሩ እስካለ ድረስ እሱ በዛ በሳውዲ ቁጥር በእንዴት እንደወጣ በተለያየ ነገር አለ። በሌሎችም እዛ ሀገር ላይ ያሉ እነሙም አሉ። በህግም ደረጃ ወደ ኤምባሲም በምንም መጠየቁ አይቀርም። ማህበረሰቡ ሊረዳኝ አልቻለም። ፍቅር ወንድሜ ገብቶሃል። አንዴ ሶሻል ሚዲያ ተጠቃሚ ሲሆን ልብስ ሲሸጥ የድሮ ታሪክን እያመጡ ይፖስቱታል። በቪዲዮ ከፍተሽ ነው ልብስ የምትሸጪው? ቪዲዮ ሳይሆን የሀገሬ ልጆች። አሁን ይኸውልሽ አንድ ነገር ልጠይቅሽ። አንቺ አሁን አባትሽ ነው ከኛ በላይ ልጁ ነሽ። ያንቺ ጉዳይ ስህተት ተፈጽሟል እዛ ጋር ሌሎችን የሚያደረጋቸው ሴቶች ካሉ እነሱንም ቢሆን በአደባባይ አንቺ ልጁ ስለሆንሽ እያወራ ነው። ሌሎች ደግሞ በዚህ ጉዳይ ተጎዱ ይኖራሉ እና አደባባይ ላይ መጥቶ ይህንን እንዲያደርግ ወይ ለምን አሁን አትደውይለትም? እና እንዲህ በአንተ ጉዳይ እያወራን ነው ምንድነው አዚዛ ቤት የማትመጣው? ከዛ በኋላ እኛ የምንጠይቀው እንጠይቃለን። በአደባባይ ይቅርታ ብሎ ከሄደ ቀጥል ወንድም ማለት ቀጥልና 2-3 አይነት ነው አይምሮ ውስጥ የመጣውና አንደኛ የሴት ልጅ ጥቃት ነው። እቺ ልጅ በተዘዋዋሪ ጥቃት እየደረሰባት ነውና ብዙ እህቶቻችን በወንድሞቻቸው በአባቶቻቸው በብዙ ሰው በቅርብ ቤተሰቦቻቸው ጥቃት እየደረሰባቸው ነው። ይሄን ነገር ማፈን መስሎ ታየ። ከዚህ በፊት አንቺ ፎቶሽን በለቀቀ ጊዜ በንዴት የሱን ፎቶ ልከሻል አንቺ? ለመሆኑ እኔ እሱ ከማላስ ነው የሱ ፎቶ የትም ቦታ ላይ አልተለቀቀም። የሱ ፎቶ የትም ቦታ ላይ በመጥፎ ነገር ተፖስቶ ያውቃል። እህታችሁ ነች፣ ልታግዟት አይዞሽ ልትሏት ነው የሚገባው። ራቁት ፎቶ እንኳን ልካ ቢሆን ያንን ፎቶ አባቷ ስለሆነ የያዘው ልካለች ብላችሁ መልሳችሁ ልትሰድቧት፣ መልሳችሁ ልታንጓጥጧት፣ ልታሸማቅቋት ካልሆነ ምንድን ነው የሚጠቅማችሁ? ያንን አዳምጠሽ ራስሽ ለአደጋ የምታደርሺ ራስሽን የምትጎጂ ራስሽን ወደታች የምታደርጊ ከሆነ ያ ያንቺ ችግር ነው። ሚዲያ ላይ ከመጣችሁ ሁሉ አይወዳችሁም፣ ሁሉ አይጠላችሁም። ለምንም ጉዳይ ያድርገው ስህተትና ስህተት ነው። መጥቶ በአደባባይ ልጁ ነች፣ ልጁን ባትሆን ሌላም ሴት ብትሆን ማድረግ የማይገባውን በጓደኛው ፎቶ ራሱ ባልሆነ ነገር ላይ ማድረግ ወንጀልም ነው። ማድረጉ ትክክል አይደለም። ነገር ግን በአደባባይ መጥቶ የልጅቷን ስም አጥርቶ ይቅርታ ጠይቆ ነገሩን በሰላም ከፈታው እሰየው። ካልፈታው ግን እኛ የምናደርገው ምንድነው? ሙሉ ለሙሉ የተላላኩትን ሜሴጆች እንልካለን ለሚመለከተው ክፍል እንዲያደርጉ። ብዙ ሴቶችን ሳውዲ ላይ ህጉ ምን ያክል ጥብቅ እንደሆነ ታውቃላችሁ? እሱ በየትኛው ኢንተርኔት እንደተጠቀመ ስልኩ ዛሬ ቢያጠፋው ባያጠፋው ችግር የለም። ቁጥሩን ገብተው እነሱ ከዚህ ጊዜ የት አካባቢ ላይ እንደነበረ ችግር የለባቸውም። እየሰማችሁ ነው እንግዲህ 4-5 ሰው በሞት እየተቀጣ እየሰማን እያዘንን። እኔ ለዛ ነው ወደ ህግ የሚሄድ ጉዳይ ላይ ቆሻሻትም ነው። እንዲህ አይነት እድል ተሰጥቶት ግን መጠቀም ካልቻለ ቀጣይ የሚሆነው ሴቶች ልጆች ላይ በእነዚህ አይነት ከትዳር ውጭ ያለን ነገር ማድረጉ በህግ ያስጠይቀዋል። ቀድመን ልናደርግ የምንችለው እናደርጋለን። ምክንያቱም ቀጥታ አንችልም ከዛ ቦታ ላይ ማሸሽ የሚቻልበትን አድርገን እሱ ግን አይቀርለትም ሳይሸሽም ነው። ካለበለዚያ ደግሞ በራሱ ጊዜ ነው። ስለዚህ አሁንም እያደረገ ያለው የተሳሳተ ነገር ስለሆነ ሌሎች እህቶችም ላይ እያደረገው ሊሆን ስለሚችል መምጣት ከቻለ ይምጣ፣ ካልቻለ ግን በጣም በሚያሳዝን ሁኔታ እንዲህ አይነት ነገሮችን ልንታገስ ስለማንችል በብዙ መንገድ ከኤምባሲው ጋር እናወራለን። ሌሎችም ደግሞ ሌሎች መንገዶችም ይኖራሉ። አንተው